ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ቶኒ ከአሽሌና ከአሌታ በላይ ተጽዕኖ በመፍጠር ሁሉንም ነገር እንደምትቆጣጠር ዶክተር ኬለር ደርሶበታል። እንደውም የሕክምና ሂደቱን እያደናቀፈችበት የምትገኘው እርሷ መሆኗን አውቋል። ሁኔታው እያስጨነቀው ባለበት ሁኔታ ዶክተር ፓተርሰን ሊጎበኟት ሲመጡ የችግሩን ምንጭ ሊለዩ እድል አገኙ። ህልምሽን አጫውቺኝ ክፍል 33 ይቀጥላል። ቪክቶሪያ አኒስቴንና ካተሪን እየጠበቁት ነበር። አሽሌን አገኘሃት? ስትል ቪክቶሪያ ጠየቀች። ከጥቂት ደቂቃዎች በኋላ ወደዚያ ይልኳታል አለ ዶክተር ፓተርሰን በአበባ ያጌጠውን መሬት እያየ። ውብ ነው አይደለም? ካተሪን ወደ እሱ ሮጣ አሁንም ወደ ሰማይ እንድታነሳኝ እፈልጋለሁ አለች እየሳቀ። ጥሩ አለና አንስቶ አየር ላይ ለቀቃት። እንደ ተመለሰችለት ቀለባት። በጣም ከፍ አድርገኝ። ቆይ አሁንም ከፍ አድርጎ ለቀቃትና ቀለባት። በፍርሃት ደስታ ትጮ ጀመር። እንደገና ዶክተር ፓተርሰን ጀርባውን ለዋናው ህንጻ ሰጥቶ ስለነበር አሽሌ ስትመጣ ላያት። ዶክተር ኬለር አብሯት አለ። በጣም ከፍ አድርገኝ ካተሪና ጮኸች። አሽሌ መግቢያው በር ላይ ቀጥ ብላ ቆማ ትንቀጠቀጥ ጀመር። እንጀራ አባቷ ከትንሽ ልጅ ጋር ሲጫወት ትመለከታለች። የጊዜ ሽርፍራፊዎች መሟላት እያቃታቸው ከዚህ በኋላ ሁሉም ነገር በቀስታ እየተንቀራፈፈ ወደ ትውስታዋ መጣ። አንዲት የምትፍለቀለቅ ትንሽ ልጅ አየር ላይ እየጓነች ወደ ላይ በጣም አባባ ትላለች። ቆይ ያው። ከዚያም ልጅቷ ወደ አልጋ ላይ ትወረወራለች። አንድ ድምፅ ይህንንም ትወጂዋለሽ አላት። የአንድ ሰው ምስል አልጋ ውስጥ ካጠገቧ ነበር። ትንሿ ልጅ ትጮኻለች። አቁም! አይሆንም፣ እባክህ አይሆንም። ሰውየው እንደ ጥላ ነው። አስጎንብሷት እያሻሻት ጥሩ አይደለም ብሎ ጠየቃት እና ድንገት ያ ጥላ ተነሳ እና አሽሌ የዚያው ሰው ፊትን ማየት ቻለች። እንጀራ አባቷ ዶክተር ፓተርሰን ነበረ። አሁን አትክልት ስፍራ ከትንሽ ልጅ ጋር እየተጫወተ እሱን ስታየው አሽሌ አፏን ከፍታ መጮህ ጀመረች። ጩኸቷንም ማቆም አልቻለችም። ዶክተር ፓተርሰን፣ ቪክቶሪያ አኒስተንና ካተሪን ዞሮ ተመለከቷት። ዶክተር ኬለር በፍጥነት እጅግ በጣም ማዝናለሁ፣ መጥፎ ቀን ነው የመጣችሁት፣ ሌላ ቀን መመለስ ትችላላችሁ ብሎ አሽሌን ተሸክሞ ይዟት ወደ ውስጥ ዘለቀ። ለድንገተኛ ከተዘጋጁ ክፍሎች አንዱ ውስጥ ካስገቧት በኋላ የልብ ምቷ ባልተለመደ አኳኋን በጣም ጨምሯል አለ ዶክተር ኬለር። በትውስታ ዓለም ውስጥ ነች። ተጠቅቷት ምንም ነገር መፍራት አይኖርብሽም። እዚህ ምንም ነገር የለም። ማንም ሊጎዳሽ አይችልም። ድምፄን ብቻ እያደመጥሽ ዘና በይ። ዘና 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 አላት። ዘና ለማለት ግማሽ ያህል ሰዓት ወሰደባት። አሽሌ የሆነውን ንገሪኝ። ምንድን ነው የረበሸሽ? አባቴና ትንሿ ልጅ። እነሱ ምን? ቶኒ ነበረች ምላሽ ሰጠችው። እሷ ልትጋፈጥ አትችልም። እሷ ላይ ያደረገውን በትንሿ ልጅ ላይ እንዳይደግመው ፈርታ ነው። ዶክተር ኬለር ለትንሽ ጊዜ እንዳተኮረባት ቆየና ምን አደረጋት አለ። ለንደን ውስጥ ነው። አልጋ ውስጥ ነች። አጠገቧ ተቀምጦ በጣም ላስደስትሽ ነው የኔ ውድ ይላትና ይኮረኩራታል። ትስቃለች። ከዚያ የሌሊት ልብሷን ያወልቅና ማጫወቱን ይቀጥላል። እጄ ጥሩ ስሜት አይሰጥም? አሽሌ መጮህ ትጀምራለች። አቁም፣ እንደዛ አታድርገኝ። ነገር ግን ሊያቆም አልፈለገም። ወደ ታች ተጭኖ ይዟት ይቀጥላል።
ዶክተር ኬለር ይጠይቃል። ቶኒ ይሄ የሆነው የመጀመሪያ ቀን ነው? አዎ። ያኔ አሽሌ ስንት ዓመቷ ነበር? 6። ያኔ ነው አንቺ የተወለድሽው? አዎ። አሽሌን ለመቋቋም ሲበዛ ፈሪ ናት። ከዚያ ምን ሆነ? እንጀራ አባቷ ዘወትር ማታ እየመጣ አጠገቧ ይተኛ ነበረ። ቃላቶቹ ይፈሱ ጀመር። ልታስቆም አልቻለችም። ወደ ቤት ሲመለሱ የሆነውን ሁሉ አሽሌ ለእናቷ ነገረች እና እናቷ ውሸታም ቡችላ ስትል ሰደበቻት። አሽሌ ሌሊት መተኛት ትፈራ ጀመር። ምክንያቱም እንጀራ አባቷ ወደ መኝታ ክፍሉ እንደሚመጣ ታውቅ ነበርና እንድትነካካው ያስገድዳታል። በገዛ ገላው መጫወትን ልማዱ አደረገ። ይህንን ጉዳይ ለማንም እንዳትናገሪ ካልሆነ አልወድሽም ይላታል። ለማንም መናገር አልቻለችም። እሱና እናቷ ዘወትር ይጫጫሁ ነበረ። አሽሌ እሷ ባጠፋቸው አንድ ጥፋት የሚጨቃጨቁ አድርጋ ታስባለች። አንዳች ስህተት እንደፈጸመች ታውቃለች፣ ግን ምን እንደሆነ ጠንቅቃ አታውቅም። እናቷ ጠላቻት። ሁኔታው ለምን ያህል ጊዜ ቆየ? ዶክተር ኬለር ጠየቀ። እኔ የ8 ዓመት እስኪሆነኝ። ቶኒ አቆመች። ቀጥይ ቶኒ። የአሽሌ ፊት ተለዋወጠ። አሊታ ብቅ አለች። ወንበሩ ላይ ተቀመጠችና ወደ ሮማ ሄድን። እሱ ለጥናት ፖሊክሊኒኩ አምቤርቶ ፕሪሞ የተዘዋወረበት ቦታ። እዚያ ነው አንቺ የተወለድሽው? አዎ። አሽሌ አንድ ምሽት ላይ የሆነውን መቆጣጠር አልቻለችም። ስለዚህ እሷን ለመከላከል መጣሁ። ምን ነበር የሆነው አሊታ? እንጀራ አባቷ ክፍሏ ውስጥ መጣ። እንደተኛሽ ነበረ። ራቁቱን ነው። ወደ አልጓ ውስጥ ገባና ለመጀመሪያ ጊዜ ተገናኛት። ልታስቆመው ሞከረች፣ አልቻለችም። እንዳይ ደግሞ ለመነችው። ግን ዘወትር ማታ ይመጣ ነበረ እና ሁልጊዜ እንዲህ ይላታል። ወንድ ልጅ ለሴት ልጅ ያለውን ፍቅር የሚገልጽበት መንገድ ነው እና አንቺ የኔ ሴት ነሽ፣ አፈቅርሻለሁ። ይሄንን ለማንም መናገር የለብሽም። እና እሷ ለማንም መናገር አልቻለችም። አሽሌ ተንሰቀሰቀች። እንባዋ በጉንጮቿ ላይ ተንዠቀዠቀ። ጊልበርት ኬለር ብቻ አቅፎ እያባበለ እንደሚያፈቅራት ሊነግራት አይችልም። ሁሉም ነገር ይስተካከላል፣ አይዞሽ ሊላት አይችልም። እኔ ዶክተሯ ነኝ ሲል አሰበ። ዶክተር ኬለር ወደ ዶክተር ሊዊሰን ቢሮ ሲመለስ ዶክተር ፓተርሰን፣ ቪክቶሪያ አኒስተንና ካተሪና ሄደው ነበር። በእጄ ስጠብቀው የነበረው ጊዜ ይሄ ነው። ዶክተር ኬለር ለዶክተር ኦቶ ሊዊሰን መናገር ጀመረ። በመጨረሻም ዋናው ነገርን አገኘ ነው። ቶኒና አሊታ የትና ለምን እንደተፈጠሩ አውቄያለሁ። ካሁን ጀምሮ ትልቅ ለውጥ እናያለን። ዶክተር ኬለር እውነቱን ነበር። ነገሮች ለውጥ ማሳየት ጀመሩ። የሰመመን ምርመራው ቀጠለ። አንድ ጊዜ አሽሌ በእንዲህ አይነት ሁኔታ ውስጥ እንዳለች ዶክተር ኬለር አሽሌ እስኪ ስለ ጂም ክሌሪ ንገሪኝ አላት። ጂምን አፈቅረው ነበረ። አብረን ቆይተን ለመጋባት አቅደን ነበረ። እሺ። የምረቃ ዝግጅት በነበረበት ቀን ጂም ወደሱ ቤት መሄድ እንችል እንደሆነ ጠየቀኝና እኔ አይሆንም አልኩት። ወደ ቤት ሲያደርሰኝ አባቴ እየጠበቀን ነበረ። ተናዶ ነበረ እና ጂምን ተናገረው። ከሷ ጋር እንዳላይ ሲል አስጠነቀቀው። ከዚያ ምን ሆነ? ከጂም ጋር ለመጥፋት ወሰንኩ። ሻንጣዬን አዘጋጅቼ ወደሱ ቤት መንገድ አንገራገረች። እሱ ቤት ለመድረስ መንገድ እንዳገባደድኩ ሐሳቤን ቀይሬ ወደ ቤት የተመለስኩ። የአሽሌ የፊት ሁናቴ ተለዋወጠ። ወንበሯ ላይ ዘና ብላ ተቀመጠችና የተቀመጠችው ቶኒ ሆነች። እንደ መዓት ነው ያደረገችው። ወደ እሱ ቤት ሄዳ ነበረ ዶክተርዬ። ጂም ክሌሪ ቤት ስትደርስ ጨልሞ ነበር። ቤተሰቦቼ ለሳምንት ረፍት ራቅ ብለው ሄደዋል። አሽሌ የበሩን መጥሪያ ተጫነች። ከትንሽ ጊዜ በኋላ ጂም ክሌሪ በሩን ከፈተላት። በሌሊት ልብስ ነበር። እንዴ አሽሌ! ፊቱ ተለዋወጠ። ለመምጣት ወሰንሽ ብሎ ወደ ውስጥ ሳብ አድርጎ አስገባት። መጣው። ምክንያቱም ለምን እንደመጣሽ ግድ የለኝም፣ መተሽልኛል። እጆቹን ጠምጥሞባት ይስማት ጀመር። ትንሽ የሚጠጣ ቢመጣስ? አልፈልግም። ምናልባት ውሃ። የተረበሸች ትመስል ነበር። ጥሩ ነው፣ ጥሩ ነይ በዚህ በኩል
እጇን ይዞ ወደ ማብሰያ ክፍል መራት። ብርጭቆ ውሃ ቀርቶ ሰጣትና ስትጠጣ ይመለከታት ጀመር። የተረበሽ ትመስያለሽ። አዎ። ምንም የምትረበሽበት ነገር መኖር የለበትም። ቤተሰቦቼ ሊመጡ የሚችሉበት ምንም መንገድ የለም። ወደ ላይኛው ክፍል እንውጣ። ጂም፣ ይህንን ለማድረግ አላሰብኩም። ከበስተኋላዋ ዞሮ አቀፋት። እጆቹ ጡቷ ላይ አርፈዋል። ጂም በከንፈሮቹ ከንፈሯን ይዳስሳል። ማብሰያ ክፍሉ ጠረጴዛ ላይ ሊያስተኛት ታገለ። ደስታ ልሰጥሽ እኮ ነው የኔ ማር። ይሄ የእንጀራ አባቷ ንግግር ነው። ደስታ ልሰጥሽ እኮ ነው የኔ ማር። ተንቀጠቀጠች። ልብሶቿን ሲያወልቃቸው ይታወቃታል። ራቁቷን እንደቆመች ወደ ውስጧ ሊገባ ይሞክራል። ጸጥ ያለ ጩኸት። ድንገት የበረየ ቁጣ ወረራት። አንድ ትልቅ ቢላዋ ከእንጨት አፎቱ ወጥቶ ተቀምጦ አየች። እሱን አንስታ ደረቱን መጨቅጨቅ ጀመረች። ትጮህ ነበር። አውሬ! ሲወድቅ አየችው። ወለሉ ላይ ተዘርሯል። ደሙ እየፈሰሰ መንጣለል ጀመረ። ጮኸች። ይህንን ዳግም ማንም ላይ አትፈጽመውም። አጎንብሳ ቢላዋውን ወደ ብልቷ አቅራቢያ አስጠጋች። የሰመመን ምርመራዋ በቃ። ዶክተር ኬለር እየቆጠረ ነበር። 4 5 አሁን ነቅተሻል። አሽሌ አይኖቿን ገለጠች። ምን ተፈጠረ? ቶኒ ጂም ክሌሪን እንዴት እንደገደለችው ነገረችኝ። እሱ አንቺን እያጠቃሽ ነበር። የአሽሌ ፊት ገረጣ። ወደ ክፍሌ መሄድ እፈልጋለሁ። ዶክተር ኬለር ለኦቶ ሊዊሰን ሪፖርት እያቀረበ ነው። የተሻለ እድል ኖሮት ነው እየሰራ ነው ያለ ነው ኦቶ። እስከ ዛሬ የነበረው ስራችን ጣጣው የበዛና ምንም ለውጥ የማያስከትል ነበር። ሶስቱም የመጀመሪያ ላለመሆን ሲጠባበቁና ሲፈራሩ ነበር። አሁን በጣም ዘና ብለው የሚናገሩበት ሁኔታ ተፈጥሯል። ትክክለኛውን አቅጣጫም ይዘናል። ነገር ግን አሽሌ አሁንም እውነታውን ፊት ለፊት ለመጋፈጥ እንደፈራች ነው። ግድያው እንዴት እንደተፈጸመ የምታውቀው ነገር የላትም አለ ዶክተር ሊዊሰን። ምንም አታውቅም። ከትውስቷ ጨርሶ የተሰረዘ ጉዳይ ነው። ቶኒ ናት ሁሉንም ነገር የምትቆጣጠረው። ከ2 ቀን በኋላ ነበር። አሽሌ ተመችቶሻል? አዎ። ድምጿ ከሩቅ የሚመጣ መሰለ። ስለ ዴኒስ ስቲብል እንድንነጋገር እፈልጋለሁ። ጓደኛሽ ነበር? ዴኒስና እኔ አንድ ካምፓኒ ውስጥ እንሰራ ነበረ። ጓደኛሞች ግን አይደለንም። ፖሊስ ያንቺ የጣት አሻራ እሱ መኖሪያ ቤት ተገኝቷል ይላል። ትክክል ነው። አንዳንድ ምክሮችን ካንቺ ይፈልጋሉ ብሎ ይዞኝ ሄዶ እና ምን ሆነ? ለጥቂት ደቂቃዎች አወራን። አንድ ብርጭቆ ወይን ጠጅ ቀዳልኝ። ውስጡ መድኃኒት ነበረበት። ከዚያ በመቀጠል የምታስታውሽው ነገር አለ? ቺካጎ ውስጥ ነቃሁ። የአሽሌ ሁኔታ መለዋወጥ ጀመረ። በዚያው ፍጥነት ቶኒ መናገር ጀመረች። በእርግጥ የሆነውን ነገር ማወቅ ትፈልጋለህ? ንገሪኝ ቶኒ። ዴኒስ ስቲብል የወይኑን ጠርሙስ አንስቶ ዘና እንበል ብሎ ወደ መኝታ ቤት ይመራት ጀመር። ዴኒስ እኔ ፍላጎቱ መኝታ ክፍል ውስጥ ገብተው ነበር። ልብሶቿንም አውልቆ ነበር። ምን እንደምትፈልጊ አውቅልሻለሁ የኔ ፍቅር። እንድተኛሽ ትፈልጊያለሽ። ለዚህ ነው ወደዚህ የመጣ ነው። እንዲተዋት ታገለችው። አቁም ዴኒስ። እዚህ ድረስ የመጣሽበትን እስክሰጥሽ ድረስ አይታሰብም። ትወጂዋለሽ ውዴ። ወደ አልጋው ገፈተራት። ጥብቅ አድርጎ ይዞ እጇን ወደ ብሽሽቷ ሰደደው። ግድ የለም ትወጂዋለሽ የኔ ፍቅር። ወደ ውስጧ ለመግባት ኃይል ተጠቀመ። ደግሞ ደጋግሞ እና በዝምታ ትጮኻለች። አቁም! እና ሊነገር የማይችል ቁጣ ከውስጧ ተቀስቅሶ ተቆጣጠራት። የወይን ጠጅ ጠርሙሱን ተመለከተችው። አንስታ ከጠረጴዛው ጋር አጋጨችው። ተሰበረ። ሹሉን ጀርባው ላይ ቀበቀበችበት። እየጮኸ ለመነሳት ሞከረ። በዚያው በጠርሙሱ ስባሪ ወደ ታች ተጭና ያዘችው። ከዚያም ወለሉ ላይ ሲንደባለል አየችው። በቃሽ! ተንሰፈሰፈ። እንዲህ ያለ ነገር ላለመድገም ቃል ግባልኝ። ይሁን እንደውም እርግጠኛ መሆን ይገባል። የጠርሙስ ስባሪ አንስታ ወደ ብሽሽቱ አመራች። ዶክተር ኬለር በጸጥታ
ጥቂት ጊዜዎች አሳለፈ። ከዚያ ምን አደረግሽ ቶኒ? ፖሊስ ከመምጣቱ በፊት መውጣት እንዳለብኝ ወሰንኩ። ጥቂት መዝናናትም እንዳለብኝ ተቀበልኩ። ከአሽሌ አሰልቺ ህይወት ወጥቼ ወደ ቺካጎ ሄድኩ። እዚያ ጓደኛ ነበረኝ። እሱ ቤቱ አልነበረም። ምናምን ስገዛዛው አልኩና የተለያዩ መጠጥ ቤቶች ስዘዋወር አመሸሁ። ጥሩ ጊዜ አሳለፍኩ። ከዚያ ምን ሆነ? ሆቴል ተከራይቼ እዚያ ተኛሁ። ትከሻዋን ነቅንቃ ቀጣዩ የአሽሌ ተራ ነበረ አለች። አሊታ ትሰሚኛለሽ? አለው ዶክተር ኬለር። ስለ ሪቻርድ ሚልተን እንድንነጋገር እፈልግ ነበረ። ጓደኛሽ ነበር አልነበረም? አው እንዴት ጥሩ ሲምፖቲኮ። ከሱ ጋር ፍቅር ይዞኝ ነበረ። እሱስ ካንቺ ፍቅር ይዞት ነበር ይመስለኛል። አው ሰዓሊ ነበረ። ወደ ሙዚየሞች እየሄድን የተለያዩ ምርጥ ስራዎችን እንመለከታለን። ከሪቻርድ ጋር ሲሆን ህይወቴን አጣጥመዋለሁ። አንድ ሰው ባይገለው ኖሮ ከሱ ጋር ተጋብቼ ኖር እንደነበር ይሰማኛል። አብራችሁ ስለነበራችሁበት የመጨረሻ ቀን እስኪ ንገሪ። ከሙዚየሙ ወጥተን ስንሄድ ሪቻርድ ደባሌ ዛሬ የሚያድርበት ዝግጅት አለው፣ ለምን ወደ ቤት አንሄድም? የተወሰነ የስዕል ስራዎች እዚህ አሉኝ፣ ላሳይሽ እፈልጋለሁ አለኝ። አሁን ይቅር ሪቻርድ አልኩት። የሚቀጥለው ሳምንት ውስጥ አሳይሻለሁ? አዎ እንዲያወራንና መኪናዬን አስነስቼ ሄድኩኝ አለች አሊታ። እና ያ ቀን የመጨረሻ ጊዜያችን ነበረ። እኔ ዶክተር ኬለር ፊቷ ተለዋውጦ የቶኒ ሁናቴ ሲተካ ተመለከተ። ያ እሷ ማሰብ የምትፈልገው ነው አለች ቶኒ። የሆነው ነገር ግን እሱ አልነበረም። ምን ነበር የሆነው? ፌል ጎዳና ወደሚገኘው ወደሱ መኖሪያ ሄደች። ቤቱ ጠባብ ነበር። የሪቻርድ ስዕሎች ግን አስጊጠውት ነበር። ክፍሉ ላይ ነፍስ የዘራበት ስዕሎቹ ናቸው። አመሰግናለሁ አሊታ። ያዝ አደረጋት። ከአንቺ ጋር ጥቂት ፍቅር መስራት ፈልጋለሁ። ቆንጆ ነሽ። ቆንጆ ነሽ? መንቀጥቀጥ ጀመረች። ምክንያቱም አንዳች መጥፎ ነገር ሊከሰት እንደሆነ ቀድማ ተረድተዋለች። አልጋው ላይ እርቃኗን ተጋድማ ነበር። የተለመደ ያ የምታውቀው ህመም ተሰማት። ወደ ውስጧ ሲገባ ታነባ ጀመር። እናም ትጮ ጀመር። አይሆንም፣ አቁም። ከዚያ የእንቅጥቃጤ ማዕበል በረታባት። ቢላውን ከየት እንዳገኘችው አታስታውስም። ነገር ግን እየጮኸችበት በቢላዋ ደጋግማ ወጋችው። እንድታቆም ነግሬህ ነበረ፣ አቁም። አሽሌ የተቀመጠችበት መንፈራገጥ መጮህ ጀመረች። ምንም አይደል አሽሌ፣ ምንም አይደል አለ ዶክተር ኬለር። ሰላማዊ ቦታ ላይ ነሽ፣ ልትነቂ ነው። 5 ጊዜ ቆጥርልሻለሁ። አሽሌ ነቃች። ሁሉም ነገር ሰላም ነው? ቶኒ ስለ ሪቻርድ ሚልተን ነገረችኝ። ፍትወት ፈጽሞብሽ ነበረ። አንቺ ያሰብሽው የእንጀራ አባትሽ እንደሆነ ነው። ስለዚህ አንቺ እጆቿን አንስታ ጆሮዋን ደፈነች። ከእንግዲህ ምን መስማት አልፈልግም። ዶክተር ኬለር ወደ ኦቶ ሊብሰን ጋር ሄደ። እንደሚመስለኝ አንድ ወሳኝ ነጥብ ላይ ደርሰናል። በእርግጥ ለአሽሌ አስጨናቂ ስነ ልቦና ጉዳይ ነው። ነገር ግን ወደ ፍጻሜ ደርሰናል። ወደ ትውስታ የምንመለሰው 2 ግድያ ይቀረናል። ከዚያስ አሽሌ ቶኒና አሊታን አንድ ላይ አገናኛቸዋለሁ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።